ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 13 ቀን 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን በተለያዩ ቀጠናዎች አስደማሚ ድል ተቀዳጅቷል። የየቀጠናውን ዝርዝር የአውደ ግንባር መረጃዎችን እናደርሳችኋለን። በአገሪቱ በሚፈጸመው እገታና ግድያዎች ላይ የአገዛዙ መዋቅር ቀጥተኛ ባለቤትነት ያለበት ነው ተብሏል። ዝርዝሩን ይዘናል። በሲዳማና በኦሮሚያ አዋሳኝ አካባቢዎች የተቀሰቀሰው ግጭት አድማሱን እያሰፋ መሆኑንና በምስራቅ ሲዳማ እስከ 60 የሚደርሱ ንጹሃን መሞታቸው ታውቋል። የእነሽ መልስ እቅድ ምንድነው? በስፋት እንመለከተዋለን። በኢትዮጵያ ውስጥ የሚኖሩት የፈጥኖ ደራሽ ኃይሎችን ለማጥቃት የሱዳን ብሔራዊ ጦር የአገሪቱን ድንበር ጥሶ በመግባቱ ጦርነቱ በኢትዮጵያ ግዛት ውስጥ መቀስቀሱ ተሰማ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በተለያዩ ቀጠናዎች ድል ሲቀዳጅ የቴዎድሮስ እዝ 88ኛ ክፍለ ጦር በጁመራ ቀበሌ የነበረውን የብልጽግና ኃይል በመደምሰስ አካባቢውን ሙሉ በሙሉ ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር አርበኞች በዚህ ገደም ወረዳ ጁመራ ቀበሌ መሽጎ የነበረውን የብልጽግና አገዛዝ ወታደራዊ መዋቅር ሙሉ በሙሉ በመደምሰስ ታላቅ ድል መቀዳጀታቸውን ታውቋል። ዛሬ ግንቦት 13 ቀን 2018 ዓ.ም የ88ኛ ክፍለ ጦር ስር ከአንድ ሬጅመንት የተውጣጡ ጀግኖች አርበኞች በወሰዱት እጅግ የተጠና ወታደራዊ ኦፕሬሽንም ከ15 በላይ የአገዛዙን ወታደሮች የደመሰሱ ሲሆን 2 የሚሊሻ አባላት ደግሞ እጅ ከፍንጅ በመያዝ በቁጥጥር ስር ውለዋል። በዚህ መብረቃዊ ጥቃት በርካታ የአገዛዙ ወታደሮች በጽኑ የቆሰሉ ሲሆን 6 የጦር መሳሪያዎችና ከ1500 በላይ የተለያዩ መሰረታዊ ወታደራዊ ተተኳሾችም በፋኖ አናብስት እጅ መማረካቸው ታውቋል። ኦፕሬሽኑን ተከትሎ በጁመራ ቀበሌ የነበረው የብልጽግና የጭቆና መዋቅር ሙሉ በሙሉ የፈረሰ ሲሆን በአሁኑ ሰዓት የፋኖ ጊዜያዊ አስተዳደር መዋቅር ተዘርግቶ አካባቢው ሙሉ በሙሉ በጀግኖቹ ቁጥጥር ስር መዋሉ ተረጋግጧል። በወሎ ቀጠና በምኒልክ እዝ 12ኛ ክፍለ ጦር በተፈጸመ የደፈጣ እርምጃ በራያ ቆቦ የወረዳው የፖሊስ አዛዥ መሰለ አባዩን ጨምሮ በርካታ የደህንነት መኮንኖች ተደምስሰዋል። በምኒልክ እዝ 12ኛ ክፍለ ጦር ውስጥ ከ2 ሬጅመንት የተውጣጡ የፋኖ አርበኞች በተኩለሽ ዛሃድ ልዩ አካባቢ በወሰዱት አስደናቂ መብረቃዊ የደፈጣ እርምጃ የአማራን ሕዝብ ያለ ፍላጎቱ የምርጫ ካርድ እንዲቀበል በኃይል ሲያስገድዱ የነበሩ የአገዛዙ ኃይሎች አከርካሪ በመስበር አንጸባራቂ ድል ተቀዳጅተዋል። በዚሁ ስልታዊ ኦፕሬሽን በራያ ቆቦ ወረዳ የተኩለሽ የፖሊስ አዛዥ የነበረው መሰለ አባዩን ጨምሮ በርካታ የጸጥታ መኮንኖችና የቡድኑ ታማኝ ተላላኪዎች በቀጥታ የተደመሰሱ ሲሆንም ሌሎች የአገዛዙ የጭቆና መሳሪያ የነበሩ ካሬዎች ስብስብ ለከባድ የአካል ጉዳት ተዳርገዋል። በአማራ ሕዝብ ላይ የሚፈጸመው መንግስት መር እልቂት ተባብሶ እንዲቀጥልና የጸረ አማራው ስርዓት ዕድሜ እንዲራዘም ሌት ተቀን የሚሰሩ ሆዳደር ባንዳዎች ላይ የሚወሰደው የማያዳግም እርምጃ ተጠናክሮ እንደሚቀጥልም የእዙ መረጃ ያመለክታል። በሸዋ ጠቅላይ ግዛት ቀጠና የአሳምነው እዝ አሃዶችም በሬማ በኤፍራታና ግድም እንዲሁም በመርሃ ቤቴ በጠላት ላይ የማያዳግም እርምጃ ሲወስዱ የኮማንዶና የሚሊሻ አባላት በጅምላ ወደ ፋኖ ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ መርሃ ቤቴ አውራጃ ሬማ ከተማ የአጼ አምደ ጽዮን ኮር አባል የሆነው አጼ ዳዊት ክፍለ ጦር ዛሬ አጥቢያ ሌሊት 7 ሰዓት ላይ ባካሄደው ልዩ የከተማ ውስጥ ሰርጂካል ኦፕሬሽንም 7 የሚሊሻ አባላትን መማረኩንና ቀሪዎችንም መደምሰሱን አስታውቋል። ይህንን የፋኖ መብረቃዊ እርምጃና ታላቅ ወታደራዊ ብልጫ ተከትሎ ከተፍረከረከው የአገዛዝ ጦር ውስጥ ከሚዳና አካባቢው የተውጣጡም 9 የሚሊሻ አባላት ዛሬ ረፋር ላይ በራሳቸው ፈቃድ ከነሙሉ ትጥቃቸው የፋኖን የነጻነት ሰራዊት ተቀላቅለዋል። በተመሳሳይ በአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኘው የ7 ክፍለ ጦር የደመላሽ ሻለቃ ቃኞች በኤፍራታና ግድም ወረዳ ፈረድሃ ቀበሌ በወሰዱት የማያዳግም እርምጃ የአገዛዙ ታማኝ ሚሊሻ ጠርናፊ የነበረው አቶ ነጋሽ መኮንንን ጨምሮ በበርካታ ሆዳደር ሚሊሻዎች ላይ እርምጃ ወስደዋል። በዚህ ኦፕሬሽን የተረፉት የጠላት ኃይሎች መሳሪያቸውን ጥለው ወደ አጣይ የከተማ መፈርጠጣቸውን የኮሩ መረጃ ያመለክታል። በሌላ በኩል የናደው ክፍለ ጦር አናብስት በፈጸሙት ጥቃት በብልጽግናው አገዛዝ ስምሪት ተሰጥቷቸው ህዝብ በማገት በመዝረፍና ንጹሐንን በመሰለል ሲያስፈጁ የነበሩም ጸረ ሰላም ኃይሎችንና አንድ ዋና ባንዳን ሙሉ በሙሉ የደመሰሱ ሲሆን የጦር መሳሪያዎችንም ማርከዋል። ይህ በእንዲህ እንዳለ በመርሐቤቴ ወረዳ ፈጢራ ከተማ ዛሬ ማለዳ 1 ሰዓት ተኩል ላይ
የተፈጸመውን ስኬታማ ኦፕሬሽን ተከትሎ በሽንፈት የተደናገጠው አገዛዝም እንደተለመደው የፈሪ በትሩን ወደ ንጹሐን ሲቪሊያኖች በማዞር በፋኖ ቤተሰቦች ላይ ከፍተኛ ድብደባና የዘፈቀደ እስር እያካሄደ መሆኑ ታውቋል። የአሳምነው እዝ የህዝብ ግንኙነት መምሪያ አገዛዙ የሚፈጽመው ማንኛውም አይነት የዘፈቀደ እስርና ድብደባ የፋኖን የነጻነት ጉዞ ከቶውንም ሊያደናቅፍ እንደማይችል በመግለጽ አርበኞቹ በየአውደ ውጊያው ጠላትን በመደምሰስ የህልውና ትግሉን በላቀ ቁርጠኝነት እንደሚቀጥሉ አረጋግጠዋል። በሲዳማና በኦሮሚያ አዋሳኝ አካባቢዎች የተቀሰቀሰው ግጭት አድማሱን እያሰፋ መሆኑንና በምስራቅ ሲዳማ እስከ 60 የሚደርሱ ንጹሐን መሞታቸው ታወቀ። በኦሮሚያና በሲዳማ ክልሎች አዋሳኝ የድንበር ቀጠናዎች ላይ ተቀስቅሶ የነበረው ግጭት በአሁኑ ሰዓት ከማህበረሰቡ ቁጥጥር ውጭ በሆነ መልኩ በአደገኛ ሁኔታ አድማሱንና ስፋቱን እያሳደገ መምጣቱ ተረጋግጧል። በአካባቢው ላይ ከሚንቀሳቀሱ እምነት የሚጣልባቸው ምንጮችና ከነዋሪዎች የተገኘው የቅርብ ጊዜ መረጃ እንደሚያመለክተው ከሆነ በምስራቅ ሲዳማ ዞን ጭሬ ወረዳና አጎራባች የድንበር ቀበሌዎች ላይ በተነሳው አስከፊ ጥቃትና የጋራ ግጭት ሳቢያ የሞቱት ንጹሐን ዜጎች ቁጥር በአሰቃቂ ሁኔታ እስከ 60 መድረሱን በስፋት እየተነገረ ይገኛል። አገዛዙ ሆን ብሎ በህዝቦች መካከል ሲዘራው የቆየው የብሔር ፖለቲካና የጥርጣሬ ማዕበል ቀጠናውን ሙሉ በሙሉ ወደ ደም መፋሰስና የእርስ በርስ እልቂት ውስጥ የከተተው ሲሆንም ከሞቱት ንጹሐን በተጨማሪ ቁጥራቸው በውል ያልታወቁ በርካታ ወገኖቻችን በጽኑ መቁሰላቸው፣ መኖሪያ ቤቶቻቸው መቃጠላቸውና የደረሱ የሰብል ምርቶቻቸው ሙሉ በሙሉ መውደማቸው ታውቋል። ይህ በሁለቱ አጎራባች ማህበረሰቦች መካከል የሚቀሰቀሰውና በየጊዜው መልክና ስልት እየቀያየረ የብዙዎችን ህይወት የሚቀጥፈው ደም አፋሳሽ ግጭትም ከተራ የገበያ ቦታ ለመግባባት ወይም ከግጦሽ መሬት ክርክር የመነጨ ሳይሆን ከጀርባው የረጅም ጊዜ የፖለቲካ ሴራና ስልታዊ የይገባኛል ውጥረት ያለበት መሆኑን የፖለቲካ ታዛቢዎች በስፋት እየገለጹት ይገኛሉ። በአንድ በኩል የሽመልስ አብዲሳ የብልጽግና ቡድን ታሪካዊቷን የሐዋሳ ከተማንና በዙሪያዋ ያሉ ቁልፍ ስትራቴጂካዊ ቦታዎችን ሙሉ በሙሉ ወደ ኦሮሚያ ክልል ለመጠቅለልና የምስራቅ አፍሪካ ቀንድ የኢኮኖሚ ማዕከል ለማድረግ ፍላጎት እንዳለው ይነገራል። በሌላ በኩል ደግሞ የሲዳማ ማህበረሰብ አባላት ቀደም ሲል በፌዴራሊዝም አወቃቀሩ መነሻነትም በኦሮሚያ ክልል ስር የተካተቱትንና ቀደም ሲል የሲዳማ ግዛት ነበሩ የተባሉትን አርሲና የአርሲ አዋሳኝ መሬቶችም የወረዳ ድንበሮችና የይገባኛል ጥያቄ የሚነሳባቸውን መንደሮች በአስቸኳይ ሊመለሱልኝ ይገባል በማለትም የሚያቀርቡት ጥያቄ ቀጠናውን ወደ ከባድ የጦርነት አውድማነት ቀይሮታል። አገዛዙ ይህንን በታቀደ መልኩ የተመራ ቀውስ ይበልጥ እንዲያፋፍመውና ሁኔታዎችን ለራሱ የስልጣን ማራዘሚያ ቁማር እንዲመቻቹት ለማድረግም ገና ስልጣን በያዘ ማግስት ሲዳማን ከቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ነጥሎ ሐዋሳን ዋና ከተማው አድርጎ እንዲገነጠልና ራሱን የቻለ ክልል እንዲሆን ማመቻቸቱ ይታወሳል። ይሁን እንጂ ይህ አካሄድ ክልላዊ መዋቅር የመስጠት ፍላጎት ኖሮት ሳይሆን ሐዋሳን ቀድሞውኑ ሰፊ የደቡብ ህዝቦች ጥበቃ ስር ነጥሎ በማውጣት በቀላሉ በኦሮሚያ አዋሳኝ መዋቅሮች በኩል ለመጠቅለልና አሁን ለሚታየው የድንበርና የይገባኛል ግጭት መፋፋም ዋነኛው ፈንጂ ለመቅበር የተሰላ ስልት እንደነበርም አሁን ላይ መሬት ላይ እየታዩ ያሉት እውነታዎች ማረጋገጫ መሆናቸውን ታዛቢዎች ያነሳሉ። የዚህ ስውር የፖለቲካ ቁማርና የስልጣን መቆያ ሴራ ቀዳሚ ሰለባዎች የሆኑት የድንበር አካባቢ ምስኪን ነዋሪዎችም አገዛዙ የህዝብን መሰረታዊ ጥያቄዎች ለማፈን ትኩረትን ከአስከፊው የኢኮኖሚ ቀውስ ለማስቀየርና የራሱን ስልጣን ለማርዘም ሲል በሚያደርገው የማስፋፋትና የድንበር ማካለል ውዝግብ ምክንያትም የዕለት ተዕለት ህይወታቸው ሙሉ በሙሉ ለአደጋ መጋለጡን በምሬት ይናገራሉ። በአሁኑ ሰዓት በምስራቅ ሲዳማ ዞንና በአጎራባች የኦሮሚያ ድንበር አካባቢዎች ላይ ወታደራዊና ህዝባዊ ውጥረቱ በከፍተኛ ሁኔታ አይሎ የሚገኝ ሲሆን የአገዛዙ የጸጥታ መዋቅር ግጭቱን ከመነሻው በጥንቃቄ መፍትሄ ሰጥቶ ከማስቆም ይልቅ ነገሩን በቸልተኝነት መመልከቱና የታጠቁ ኃይሎች በንጹሃን ላይ የፈለጉትን ጥቃት እንዲፈጽሙ መፍቀዱም የነዋሪዎችን ስጋት ይበልጥ አኑሮታል። ህዝቡ አሁንም ወደ ከፋ እልቂት ከመግባቱ በፊት አገራዊና ክልላዊ የሰላም ተሟጋቾች ድምፃቸውን ከፍ አድርገው እንዲያሰሙ በጥብቅ በመጠየቅ ላይ ይገኛል። በሀገሪቱ በተፈጸመው እገታና ግድያዎች ላይ የአገዛዙ መዋቅሩ ቀጥተኛ ባለቤትነት ያለበት ነው ሲል ትብብር ለኢትዮጵያ አንድነት ፓርቲ ጠንካራ መግለጫ ሰጠ። በሀገሪቱ በተለያዩ አካባቢዎች እገታና ግድያ ህጋዊ እስከሚመስል ድረስም በከፍተኛ ሁኔታ መቀጠሉንና ለዚህም የመንግስት መዋቅሩ በቀጥታ ተጠያቂ መሆኑን ትብብር ለኢትዮጵያ አንድነት ፓርቲ ባወጣው መግለጫ ይፋ አድርጓል። ፓርቲው ግንቦት 13 ቀን 2018 ዓ.ም ከአዲስ አበባ በሰጠው በዚህ መግለጫ
በተለይም በአሁኑ ወቅት ሹፌሮችና ተጓዦች የዘመናችን የመስዋዕት በጎች እየሆኑ መምጣታቸውን ገልጿል። በተለይ በአማራ፣ ኦሮሚያና ቤኒሻንጉል ክልሎች ከቅርብ ጊዜያት ወዲህ ደግሞ ባልተለመደ መልኩ በትግራይ ክልል ጭምር እገታና ግድያ በከፍተኛ ሁኔታ መቀጠሉን ያነሳው ፓርቲው ይሁንና ይህንን ሁሉ ግፍ የብልጽግና መዋቅር እንዳላየና እንዳልሰማ ማለፍን እንደ ዋነኛ ስልት እየተጠቀመበት ይገኛል ብሏል። ፓርቲው አገዛዙ ራሱ የድርጊት ቀጥተኛ ባለቤትና አስፈጻሚ ነው የሚል መደምደሚያ ላይ መድረስ እንደሚቻልና ይህም ከእውነታው የራቀ እንዳልሆነ በመግለጫው ላይ አስፍሯል። ይህ እገታና ግድያ በሚፈጸምባቸው ቦታዎች ሁሉ ንጹሐን በሚታገቱበትና በቅርብ ርቀት የሚሊሻ ልብስ የለበሱ የጸጥታ ኃይሎች እየታዩ ነገሩ ግራ የሚያጋባ የሆነ መምጣቱን የጠቆመ መግለጫውም በአሁኑ ወቅት የንጹሐን ደም በየቀኑ የሚፈስበት የጦር ጌቶች ወይም በመስኪናን ለእገታ በሚከፈል ገንዘብ ካዝናቸው የሚደልብበት ሁኔታ በሀገሪቱ መንገዶች ላይ በስፋት እየታየ መሆኑን አጋልጧል። ከዚህ ሁሉ አሰቃቂ ግፍ ጀርባ ደግሞ ቀዳሚ ሰለባዎች ሾፌሮች መሆናቸውን ያነሳው ትብብር ለኢትዮጵያ አንድነት ፓርቲ በመላ አገሪቱ ባልተመቸ ሁኔታና በቂ ያልሆነ ክፍያ እያገኙ ሀገራቸውን የሚያገለግሉና ቤተሰባቸውን የሚረዱ ሾፌሮችን ሰቆቃ በውል እንደሚረዳውና ለድካማቸውም ዋጋ እንደሚሰጥ ገልጾ ለሞቱትም ጥልቅ ሐዘኑን አስተላልፏል። በመጨረሻም በአሊዶሮና በተለያዩ አካባቢዎች የታገቱ ንጹሐን ወገኖቻችን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ በጽኑ አሳስቧል። በኢትዮጵያ ውስጥ የሚኖሩትን የፈጥኖ ደራሽ ኃይሎችን ለማጥቃት የሱዳን ብሔራዊ ጦር የሀገሪቱን ድንበር ጥሶ በመግባቱ ጦርነቱ በኢትዮጵያ ግዛት ውስጥ ተቀሰቀሰ። በሱዳን ብሔራዊ ጦርና በፈጣን ደጋፍ ሰጪ ኃይሉ መካከል ለአያሌ ወራት የቀጠለው አውዳሚ የእርስ በርስ ጦርነት በአሁኑ ወቅት የኢትዮጵያን ድንበር በግልጽ ጥሶ ወደ ውስጥ መግባቱ ታውቋል። በአካባቢው ካሉ ታማኝ ምንጮች የተገኘው መረጃ እንደሚያመለክተው ቀድሞውንም በኢትዮጵያ ግዛት ውስጥ በቀዳሚነት የሚኖሩትን የፈጥኖ ደራሽ ኃይል ተዋጊዎችን ለማደንና እነሱ ላይ ጥቃት ለመሰንዘር በሚል የሱዳን ብሔራዊ ጦር የኢትዮጵያን ድንበር በግልጽ ጥሶ ወደ ውስጥ በመግባትም ወታደራዊ እርምጃ መውሰድ ጀምሯል። ይህ የሱዳን ብሔራዊ ጦር ድንበር ተሻግሮ የከፈተው ጥቃትና በሁለቱ ኃይሎች መካከል የሚደረገው ውጊያ ወደ ኢትዮጵያ መንደሮች ቀጥታ መሸጋገሩ በአካባቢው በሚኖሩ ምስኪን ንጹሐን ዜጎች ላይ እጅግ አደገኛ ሰብአዊ ቀውስና ከፍተኛ ሽብር እየፈጠረ ይገኛል። እዚያው በኢትዮጵያ መንደሮች ውስጥ የሚንቀሳቀሱት የፈጥኖ ደራሽ ኃይሉ የታጠቁ ተዋጊዎች የሱዳን ጦር ጥቃት ከፍቶባቸው መተራመስ በጀመሩበት በዚህ ወቅት በመንደሮች አካባቢ ላይ በመንቀሳቀስ በሴቶችና ሕፃናት ላይ የአስገድዶ መድፈር ወንጀል እየፈጸሙ እንደሚገኝም ምንጮች በምሬት ገልጸዋል። በተጨማሪም እነዚህ በኢትዮጵያ ግዛት ውስጥ የሚኖሩት የውጭ ታጣቂዎች በአካባቢው ባሉ የኢትዮጵያውያን መንደሮችና የንግድ ተቋማት ውስጥ በኃይል በመግባት ሙሉ አገልግሎትና ምግብ ካገኙ በኋላ ንብረቶቹን እየዘረፉ አብይ ክፈላችሁ በሚል ትዕቢት በተሞላበት ንግግር ያለምንም ክፍያ ጥለው እንደሚወጡ መረጃዎች ደርሰውናል። የፖለቲካና የወታደራዊ ታዛቢዎች እንደሚሉት የሱዳን የውስጥ ጦርነት ፍልሚያ የኢትዮጵያን ድንበር ጥሶ መግባቱንና የአገሪቱ ሉዓላዊ መሬት የባዕዳን ኃይሎች መፋለሚያ መድረክ መሆኑም የቀጠናውን የደህንነት ስጋት ወደ ከፋ ደረጃ ያሻገረው ነው። አገዛዙ የሀገር ሉዓላዊነትና የድንበር ደህንነት በአግባቡ ከማስከበር ይልቅም ይህንን የውጭ ጦር ቀጥተኛ ድንበር መጣስና በዜጎች ላይ የተፈጸመ ያለውን አሰቃቂ በደል በቸልተኝነት መመልከቱ በአሁኑ ወቅት በድንበር አካባቢ ባሉ መንደሮች ውስጥ የሚኖሩ ወገኖቻችንም ለከፍተኛ የሕይወትና የንብረት አደጋ አሳልፎ የሰጠ መሆኑ ተገልጿል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣
የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 AM እስከ 6 PM ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም